አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 11 በዚህች ዕለት የከበረችና የነጻች መምኔት ታወድራ አረፈች። ይህችም ቅድስት ከእስክንድርያ ሀገር ከታላላቆች ባለጸጎች ወገን ናት። ወላጆቿም ክርስቲያኖች ናቸው። እነርሱም ዋጋው ብዙ በሆነ በወርቅና በብር ያጌጡ የከበሩ ልብሶችን አሰሩላት። ከእርሷ በቀር ልጅ ስለሌላቸው ሊያጋቧት እነርሱ ያስባሉና፣ እርሷ ግን የምንኩስና ልብስ ለብሳ በክብር ባለቤት ክርስቶስ ስም ልትጋደል ትወዳለች። መከራ መስቀሉንም ልትሸከም ትወድ ነበር። የዚህን የኃላፊውን ሰርግ አልፈለገችም። ከዚህ በኋላ የወላጆቿን ዕቃ ገንዘብ ወስዳ ለሚሸጥላት ሰጠችው። ለድሆችና ለምስኪኖችም መጸወተች። በቀረውም ከእስክንድርያ ውጭ በስተ ምዕራብ አብያተ ክርስቲያናትን አነጸች። ወደ እስክንድርያው ሊቀ ጳጳሳት ወደ አባ አትናቴዎስም ሄዳ ራሷን ተላጭታ ከእርሱ ዘንድ መነኮሰች። ከደናግል ገዳማትም ወደ አንዱ ገዳም ገብታ በገድል ተጸምዳ ጽኑ ገድልን ተጋደለች። አምላካዊ ራእይንም ታይ ዘንድ ተገባት። መላእክትን ታያለችና የሰይጣናትንም ስራቸውን ለይታ ታውቃለችና ሊሰሩ የታሰቡትንም የምታውቅበትና የምትፈትንበት እውቀት ተሰጣት። ቅዱስ አትናቴዎስም በእርሷ ፈጽሞ ደስ ይለው ነበር። ወደ እርሱም ይጠራታል። እርሱም ሊጎበኛት ወደ እርሷ ይሄዳል። ሀሳቧንም ትገልጥለታለች። እርሱም የጠላት ዲያብሎስን ወጥመዱንና ምትሃቱን ያስገነዝባታል። ከመንበረ ሲመቱ ከእስክንድርያ ባሳደዱት ጊዜ ብዙዎች ድርሳናትን ጽፎ ላከላት። ይህችም ቅድስት እጅግ እስካረጀች ድረስ ኖረች። በመንፈሳዊ ተጋድሎም የጸናች ናት። እርሷ ከአምስቱ ሊቃነ ጳጳሳት ተምራለችና፣ እሊህም እለእስክንድሮስ፣ አትናቴዎስ፣ ጴጥሮስ፣ ጢሞቴዎስና ቴዎፍሎስ ናቸው። ይህችም ቅድስት በላዩዋ ባደረ በመንፈስ ቅዱስ ጸጋ ጥቅም ያላቸው ብዙ ድርሰቶችን ደረሰች። እንዲህም ብለው ጠየቋት። ሰው ተርታ ነገር ቢናገር ዝም በል ሊሉት ወይም እንዳይሰሙት ጆሮውን መክደን ይገባልን? እንዲህም ብላ መለሰች። ምን ሊሉት አይገባም። ነገሩ ደስ እንዳላቸው ሆነው ዝም ይበሉ እንጂ። ሰው ማዕዱን በፊት ቢያኖር በላዩም በጎ የሆነ እና ብላሹን ምግብ ቢያኖር ይህን ብላሹን ከኔ ዘንድ አርቀው አልሻውም ልትለው አይቻልህም። መጥፎውን ትተህ ከምትፈቅደው ትበላለህ እንጂ። ያለ ትሕትና ያለ ጾምና ጸሎት ሰይጣንን ድል የሚነሳው የለም። መላ ዕድሜዋም 100 ዓመት ሆኗት በሰላም አረፈች። ጸሎቷ በረከቷ ከኛ ጋር ለዘላለሙ ይኑር አሜን። በዚችም ቀን የጋዛ ኤጲስቆጶስ የዮሐንስ መታሰቢያ ነው። ደግሞ የእስክንድርያ የአባ በኪሞስ የስምዖን ዘለምጽና የመኮንኑ የታወድራ መታሰቢያቸው ነው። እግዚአብሔርም በጸሎታቸው ለዘላለሙ ይማረን አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 2 በዚች ቀን የኢየሩሳሌም ኤጲስቆጶስ አባ እለእስክንድሮስ አረፈ። ዘአቅረብኩ ማሕሌተ ዘኪሬ አእላፈ እምለተ ጸምዱከ ዘልፈ ለላነብብ ተወከፍ ዘኔቴ መጽሐፈ እንተረሴከ እግዚኦ ጸሪቀኖ ተኮፈ እምላቡ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኮ ጉባኤ ሰቲ መካን እስከ ደገ ሊቆኑ ሕፃን ለጻፈ በክርታስ ብሎ ዛጻፈ ዘድስ ብሎ ዛምቦስ ትርጉም አዲስ ወለ ሰማ ቃሉ በዝናፈስ በጸሎተሙ ማርያም አረጊተ ሁሉ አንባስ ወሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ንትቀ ወአኮ በከመ አበሳነ አቡነ ዘበሰማያት